ያፌት አምልጧቸው እንደ በፊቱ ማንነቱ ተመለሰ። ኤፍራታን ወስዷታል። እንዴት ያደርጋት ይሆን? እንደዚሁንም ደግሞ ናታንስ ሄዶ ከሱ እጅ ያስመልጣት ይሆን? ተገዳድለው የትኛቸው አንዳቸው አሸንፈው ወይስ ደግሞ እራሱም ይዞ ያሰቃየው ይሆን? አብረን የምናይ ይሆናል። እንደዚሁንም ደግሞ እንግዲህ የኤፍራታ ልጅ በህይወት አለ። ነገር ግን እሷ ያው እንደሌለ ነው የምታውቀው። ነገር ግን መጨረሻ ናታን ትታ ከዛ ልጅ ሆና ነው ወይ የልጇን መኖሩን የምታውቀው? ኤፉም ደግሞ ልጅሽ አለ ሲባል ደግሞ ያፌትን ወይም ደግሞ ናታንም ትታ ከአዲሱ ልጅ የምትሆን ይመስለኛል። እስቲ እናንተንም ሀሳባችሁ ድቅ ድቅ አድርጉ። ድራማውን ነው ያው እየሄደ ያለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረዲታ ይለያችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁን የአይሻ ነኝ። እንግዲህ ያው ሐረግን ፓርት ምዕራፍ 2 ከጀመረ በኋላ ብዙዎቻችን ያው አልወደድነውም ነበረ። ይሄ ዝም ብላችሁ ባታመጡት ይሻል ነበረ፣ ወይም ደግሞ መጀመሪያ ስለተወደደ የሆነ እንትን ያላችሁት ነገር ነው እንደ በፊቱ የሚሞቅላችሁ መስሏችሁ የመጣችሁት ነገር ነው ምናምን ብሎ ብዙ ሲተች ነበረ ማለት ነው። ነገር ግን ገና ከትላንት ጀምሮ ያለው ነው ሰው ሁላ አሁን አሪፍ ነው ምናምን እያለ ያለው ማለት ነው። እንግዲህ ያ ማለት ያፌት እንደ አበደ አስመስሎ ወይም ደግሞ ራሱን እንደ ሳት አስመስሎ አይነት ነገር ነበረ ሲጫወት የነበረው። ይሄ ነገር ግን ያው በህይወት መኖሩ ኤፍራታን አታውቅም፣ እንደዚሁንም ደግሞ ሌሎች ሰዎችን አያውቁም ነበረ። በተለይ እሱና ቢኒ የመጨረሻው ፓርት ያው እንደሞቱ አይነት ነገር ነበረ። ነገር ግን አሉ ሁለቱንም። ነገር ግን ሌላው ሰው ግን አያውቅም። አሁን በመጨረሻ እንግዲህ ከዛው አመልጦ የራሱ ዘመድ የሆነውን እንግዲህ ከሱም አንድ ላይ በሆኑበት ነበረ እንግዲህ ራሷን ኤፍራታን ይዘዋት የሄዱት። ድምጽ እየሰሙ ሮጠው አልገቡም። ሁለተኛ ነገር ደግሞ አምልጦ ራሱ ከወጣ በኋላ ወረቀት ልኮለታል። ከኔ ተጠንቀቅ፣ ለኔ ውድ ናቸው የምትላቸው ነገሮች ደግሞ ጠብቃቸው፣ ከኔ ያርቃቸው ብሎ ጽፎለት ነበረ ማለት ነው። በዛ ሰዓት እንግዲህ ቤቴ ድረስ ይመጣል ምናምን ብሎ ናታን ያው አልጠረጠርም። ነገር ግን እንደዛ ካለው በተቻለ መጠን የፎን አረጋግተዋት ምናምን ከጎኑ ያው የድራማው ድምቀት ይሆናል እንጂ ከጎኗ መለየት አልነበረበትም፣ ያው እንዳይወስታት ማለት ነው። ነገር ግን በአሁኑ በጣም የሚበቀለው ይመስለኛል ናታን፣ አሁንም የሚሸነፉ ይመስለኛል ማለት ነው። ምክንያቱም ያፌት አንድ ነገር ከያዘ ያዘ ነው። በአሁኑ ያፌት እንግዲህ እሱን የካዱትን በሙሉ የሚበቀላቸው ይመስለኛል። ከቢኒ ጋር አድርጎ የሚሄደው ራሱ ልጅ ምናምን ሁሉ ነው። ለምን እሱ የተዉት በሙሉ ማለት ነው። እና በተለይ ላይ ደግሞ ያፌትን እንደ እብድ ሲያጫውተው ወይ ደግሞ እንደ በቃ እንደዛ ነገሩ አያምርበትም ነበር። እሱ በቃ የሆነ ልህ እንደዚህ ቆጣ ጉብዝናው ምናምን ነበር ድራማው ላይ ድምቀቱ የነበረው ማለት ነው። ሌላ ድራማ ላይ ራሱ እሱ አምጡልን ምናምን ነው ብዙ ጊዜ የሚሉት ማለት ነው። ለምን ጎበዝ ነው ምናምን። እና ሌላው ደግሞ የፂ ነገር ነው ማለት ነው። ፂ በነገራችን ላይ ባህሪዋ ብዙዎቻችሁ ጠልታችሁታል። አሁን የምታደርገው ነገር በጣም ያስጠላ ነበረ ማለት ነው። ያው ብዙዎቻችሁ የፂ አድናቂዎች ናችሁ። ለዛ በቃ እንጃ ድራማው ላይ ጭራሽ በቃ አንዳንዴ ልክ አልነበረ የምታደርጋቸው ነገሮች። ነገር ግን ዳግም ደግሞ እሱ ቤተሰቦችን ሁሉም ይቅርታም ጠይቃ ከዚህ በኋላ እንደዚህ አይለምደኝም ብላ ከወንድሟ ከታረቀች በኋላ ወስዶ መርዝ ወይ መስጠቱ በጣም ትልቅ ስህተት ነው ማለት ነው። ምክንያቱም ታርቃ ከሆነ ይቅርታ ጠይቃ ከሆነ እዚህ ጋር በቃ ማለፍ ነበረባቸው ማለት ነው። እዚህ ጋር ትልቅ ስህተት ነው የሰራው እሱ ማለት ነው። ሌላው ደግሞ እንግዲህ ያው ገኒ ናት ማለት ነው። ገኒ እንግዲህ ሉሊትን ያበደች መስላ ራሷን የሳተች መስሏ ወይም ደግሞ ወደ ሌላ ዓለም የገባች መስሎ ትንከባከባታለች። ምን ትታታለች። ሉሊት ግን ስራዋ ነው እየሰራች ያለችው ማለት ነው። እንደ እብድ መስላ ያው እንደ በፊቷንም ማለት ነው። ነገር ግን አሁን ለምን እንደዛ እንደምታደርግ ራሱ ያው እንዳትጠየቅ ብላ ነው እንግዲህ እንደ እብድ የሚያረጋት እንጂ የእሷን በብዛት ተጠያቂነት ግን ቤዛ ናት። ቤዛ ደግሞ የለችም ድራማው ላይ እንደውም
ብዙዎቻችሁ አምጡልን እያላችሁ ነው። ቤዛ ድራማው ላይ የለችም። እንደዚሁንም ደግሞ ድራማው ላይ ናኦድ የለም። በቃ የነዛ የናኦድ ቤተሰቦች የሉም ማለት ነው። እኔ እንጃ ምናልባት አሁን ቃል መጥቶ ኤፍራታን የሚከታተለው እሷን እኔ የእሷ ትመስለኛለች ነው የምለው። የናኦድ እናት ትመስለኛለች ትዝታ ብሎ ሚላት እስር ቤት ያለች ልጇን ያስገደለችባት ማለት ነው። እሷ ናት የምትመስለኝ ማለት ነው። ወይም ደግሞ ያው የዲያራ እናት እንግዲህ ያው እሱ ልትበቀለው ያደረገችው ነው የሚመስለኝ። ማን ናታንን ማለት ነው። እና በአጠቃላይ ያው ድራማው እንግዲህ በጣም ያው እንደምታዩትም ነው። ትንሽ ዶቤ የትላንቱ ይሻላል እንጂ መጀመሪያ የሆነ አወዛጋቢ ሆኖ ነበር። እናንተስ እንዴት አያችሁት? ያፌት እንደዚህ መሆኑ እንደዚህ ኃይለኛ ምናምን ነገር መሆኑ ጥሩ ነው ወይስ እንደ በፊቱ አብዶ ቢታይ ነበረ ምናምን? ለካ አንዳንዴ ለድራማ ቢሆን ኃይለኛና እንደዚህ ተንኮለኛ ሆኖ የሚሰራ የድራማው ለካ ድምቀትም ነው ማለት ነው። ባይሆን ማይመቸው የሉሊትን የእብደት ገጸ ባህሪ ነው ማለት ነው። እሷ የምታረገው ይደብራል ማለት ነው። እንደዛ ታረጋለች። እሷ ወደ በፊት ማንነቷ መመለስ ነበረባት ማለት ነው። በቃ አለ አይደል? እና በአጠቃላይ ሌላ ደግሞ በጣም ከሚያስጠሉት የቃል ያፈቀርኩት ብላ የመጣች የእህቱ ጓደኛ ናት። አልመጣችም እኮ ደስ አሰራራት እና እነሱ ነው ሙናም ትመጣለች። አሁን ትንሽ ቆይታ አሁን ትመጣለች። አሁን ትንሽ ቆይታ እሺ እሰጥሃለሁ፣ ሲያልቅ እሰጥሃለሁ። እና ቀበጠቀል እንደዛ ነው እላችኋለሁኝ። እናንተንም እዚህ ሀሳባችሁን ዱቅ አድርጉልኝ። እንግዲህ ትንሽ ልጅ ቤት ገብቶ ነው ከሱ ወሬ ላቋረጠኝ እላችኋለሁ። ሰላማችሁ ይብዛልኝ። ሀሳባችሁ እስቲ እናንተንም